ኢየሱስ ሞቶልሃል ላንተ ኃጢያት ዋጋ ከፍሏል ተሰቅሏል ስለዚህ ኢማን ትድናለህ አሉ ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላሉ የመጀመሪያው ጥያቄ እዚህ ላይ ነው ኃጢያት እንዴት ነው በውርስ የሚተላለፈው ምን ማለት ነው ውርስ ማለት አንተ ያለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው አይደለም እንዴ ሰው ያባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል ወረሰ የሚባለው አንድ ሰው ራሱ ባለፋበት ባልጣረበት ነገር ላይ ነው በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል ወረሰ ይባላል የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው የራሱ ድርሻ የለው የለፋበት የጣረበት የለም ከሌላ አካል በነፃ ነው የመጣው ሀብትም ይውረስ በሽታም ይውረስ ወይም ሌላ ነገር በጥቅሉ ውርስ የሚለው ቃል በነፃ ወደ አንተ የሚተላለፍ ነገር ነው ይሄ ነው አይደል ትርጉሙ ሌላ ነገር አለው እንዴ ወደ ኃጢያት ዴፊኒሽን ትርጓሜ ስንመጣ ግን ውርስ ከሚለው ሐሳብ ጋር ሙሉ በሙሉ ይጋጫል ኃጢያት ማለት ራሱ ማዕናው ትርጉሙ ምንድነው ሙኻለፈቱ አምሪላሂ ዐዘ ወጀል የጌታ አላህን ትእዛዝ ጥሶ መገኘት ማለት ነው አንድ ሰው ኃጢያተኛ ነው የሚባለው መቼ ነው ጌታው አምላኩ አንድን ነገር አድርግ ብሎ አዞት ያን ያዘዘውን ነገር ማድረግና መፈጸም እየቻለ በቸልተኝነት ወይ በስንፍና ሆም ብሎ ከተወውና ካልፈጸመው ወይ በተቃራኒው አንድን ነገር እንዳይቀርብ ጌታው ከልክሎት ማዕቀብ ጥሎበት ይያለ ያንን ነገር መከልከልና መጠንቀቅ እየቻለ ሆን ብሎ ሄዶ ከተዳፈረው ድርጊቱ ምን ይሰኛል ኃጢያት ይሰኛል ይሄ ማለት ምን ያሳየናል ኃጢያተኛ ነህ ተብለ ትከሰስ ዘንድ ምን ያስፈልጋል ህግን መጣስ ያስፈልጋል ህግን ለመጣስ ደግሞ ያንተ ነፃ ምርጫ ወሳኝ ነው ፈቅደህ ራስ ፈልገህ አድርግ የተባልከውን ሳታደርግ ከቀረ ወይም አታድርግ ተብለህ የተከለከልከውን ነገር ከተዳፈርክ ነው አይደለም ተግባረ ኃጢያት የሚባለው ራስ ሳትፈቅድ ራስ ሳትፈልግ ተገደህ ወይ በሌላ ኢንተርናል ወይ ኤክስተርናል ኃይል ጫና ደርሶብህ አላህ የማይፈልገው ነገር ላይ ብትጣል ስራ ኃጢያተኛ ይባላል እንዴ አይባልም ያንተ ምርጫና ፍላጎት አልታከለበትም ታዳ ከአዳምና ከሔዋን ኃጢያትን ወርሰናል የሚሉ ሰባኪዎች አዳምና ሔዋን ኃጢያትን ለኛ ሲያወርሱን የዛኔ በወቅቱ እነሱ ለሰሩት ኃጢያት ነበርን እንደኛ ዕውቅና ሰተናል ከሰሩት ኃጢያት ጋር ተባብረናል ያገዝነው ነገር አለ የለም ባላየነው ባልሰማነው ባልተሳተፍንበት በዘመኑም ባልነበርንበት ሁለቱ ወላጆቻችን ላጠፉት ጥፋት እናንተም ዘሮቻቸው ስለሆናችሁ የኃጢያት ተካፋይ ናችሁ ማን በሰራው ወላጆች በሰሩት ልጆች የልጅ ልጆች እስከ ቂያም ቀን ድረስ የሚመጡት የኃጢያቱ ተካፋይ ሆናችኋል ምን አይነት ፍርድ ነው እንኳን ፍጹም ፍትሃዊ የሆነ ለባሮቹ ቸርና አዛኝ የሆነ አምላካችን ይቅርና የሰው ሰራሽ ህግ እንኳን ሰው ጎዶሎ ከመሆኑ ጋር ምድራዊ ፍርድ ቤት ዳኛ እንኳን ይሄን አይፈርድም እኔ ወንጀል ሰርቼ ከአካባቢው ብሰወር የህግ አካላቶች ፈልገው ቢያጡኝ እኔ እስክገኝ ድረስ ብለው ልጄን ወይ ወንድሜን ወይ አባቴን ያስሩታል እንዴ ይፈርዱበታል አይፈርዱም ለምን ከወንጀሉ ጋር ንክኪ ያደሉማ በዘር ስለተገናኘን ወደ ላይ ወላጆችን ወይ ወደ ታች ልጆችን በኔ ኃጢያት ምክንያት ምድራዊ ፍርድ ቤት ሊፈርድ አይችልም አላህ ከሰው በላይ ፍጹም ፍትሃዊ አምላክ ሆኖ ባሮቹን የማይበድል እንደውም ይቅርባይ ቸርና አዛኝ ሆኖ ባልነበርንበት ባላየነው ባልሰማነው ባልተሳተፍነውና ባልተባበርነው ኃጢያት የአዳም የኃጢያት ውርስን በልጆቹ ላይ ይጭናል ምን ማለት ነው ከየት የመጣ አስተሳሰብ ነው ኃጢያት የሚወረስ አይደለም የሚተገበር ነው የሚሰራ ነው እሱም ህግን በመጣስ የሚሆን ነገር ነው ባልጣስነው ህግ አትብሉ የሚለው ትእዛዝ የተላለፈው የዛኔ ለኛ ነበር እንዴ ተናገሩ እንጂ ለማን ነበር ትእዛዙ ለወላጆቻችን ለአደምና ለሐዋ አለይሂም ሰላም
ሰላም በሁለቱም ላይ ይሁን ወላ ተቀረባ هذه الشجرة ይህችን ዛፍ እንዳትቀርቡ ብሎ ትእዛዝ የሰጠው ጌታ አላህ ለሁለቱ ወላጆቻችን ነው እኛን አይመለከተንም አልተወለድንም አልተፈጠርንም በዘመኑ አልነበርንም የኃጢያቱም የድርጊቱ ተካፋይ አይደለንም ይሄን ትእዛዝ በሰይጣን አሳሳችነት እነሱ ወስደው የበሉ ጊዜ መጠየቅ ካለባቸው ማን ነው መጠየቅ ያለበት እነሱ ናቸው እንጂ እኛ ልጆቻቸው አይደለንም አልተሳተፍንማ እነሱ ወርሰው አይደለም እኮ በነፃ ምርጫቸው ነው አትብሎ የተባሉትን ነገር በሰይጣን አሳሳችነት የበሉት ተጠያቂም ከሆኑ እንደ ክርስትናው ሁለቱ ናቸው መጠየቅ ያለባቸው እኛ ጋር ምን አገናኘው ስለዚህ ምን ለማለት ነው የኃጢያት ውርስ አለባችሁ ከአዳም የወረሳችሁት ይሄ ኃጢያት ነገ ገሃነመ እሳት እንዳይከታችሁ ዛሬ የደም ዋጋ ተከፍሎላችኋል ካመናችሁ ትድናላችሁ የሚሉ ሰዎች መጀመሪያውኑም ኃጢያቱን ያልሰራ ነው አንደኛ ተመልከቱ እንግዲህ ባልሰራ ነው መከሰሳችን ሁለተኛስ ከክሱም ነፃ የወጣ ነው ባልከፈልነው ዋጋ ነው ሮቦቶች ሆነናል ማለት ነው እንደ ክርስትና እንዴት ለጥፋታችንም ለመዳናችንም ሚናውን የተጫወቱት ሌላ አካላት ናቸው እኛ አላጠፋንም ወላጆቻችን አደምና ሐዋ ባጠፉት ተከሰስን ስለዚህ ፍርድ ቤት ስንቀርብ ባልሰራነው ወንጀል ቀረብን ነፃስ እንዴት ወጣን ሲባል ደግሞ በእኛ መልካም ስራ አይደለም በእኛ ንስሐ አይደለም በክርስቶስ ስራ ነው የዳናችሁት ነው የተባልነው ደሙን ቀራንዮ መስቀል ላይ ነው ያፈሰሰው ስለዚህ ነፃ የወጣ ነው በክርስቶስ የጠፋ ነው በአዳምና ሔዋን ከሆነ በዚህ መሃል እኛ ለጥፋቱም ለመዳኑ ምን ነበርን ሮቦት ነበርን ማለት ነው የራሳችን ሚና አልነበረንም ስለዚህ ጌታዬ በኃጢያቴ እኔን አልከሰሰኝም በጽድቄና በንስሐዬም አላዳነኝም የጠፋሁት በአዳምና ሔዋን ኃጢያት በወላጄ ነው የዳንኩት በክርስቶስ ጽድቅ ነው በዚህ መሃል እኔ ለመዳኔም ለመጥፋቴም ያንተ ተብሎ ወደኔ የሚጠጋ ምንም ጥፋትም የለም ምንም ንስሐ ጽድቅም የለም ስለዚህ የጠፋነው በሶስተኛ ወገን ስራ ነው የዳነውም በሶስተኛ ወገን ስራ ነው እኛ ለምን ተፈጠርን ምንድነን ታዲያ ትርጉሙ እዚህ ጋር ተግባብተናል ወንድሞች እስልምና አላህ ሰውን የሚጠይቀው በገዛ ኃጢያቱ በራሱ ጥፋት ነው ይለናል የሚያድነውስ ከቁጣው የሚያድነውስ በራሱ ንስሐ በራሱ ጽድቅ በራሱ መልካም ስራ ነው ባንተ መጥፋት ከኔ ጋር ናችሁ ወንድሞች አይ አዲስ ሰው ያያችሁ ይመስላል ከዚህ በፊት አይታችሁ ማታቁትን ትኩረት ወደዚህ አድርጓ እስልምና ለመዳናችንም ለመጥፋታችንም ሚናው እናንተ ናችሁ የምትጫወቱት ነው የሚለው በኔ ህይወት ላይ ሌላ ሰው ሊፈርድ አይችልም አንተ የሰራኸው ኸይር ስራ ያንተ መልካም ስራ ያንተ እምነት ለኔ ጽድቅ መሆን ይችላል አይችልም አንተና የሰራኸው እኔ አይደለሁም በተቃራኒው ያንተ ኃጢያት ያንተ ክህደት ለኔ ኩነኔ መጥፋት መሆን ይችላል አይችልም ለመዳንም ለመጥፋት እኔው በነፍስ ወከፍ ተጠያቂ ነኝ ቁርአን ሲናገር ለዚህ ኩሉ ነፍሲን ቢማ ከሰበት ረሂና እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ትያዛለች ነው ያለው ለምን አላህ በእኩልነት ለሰዎች ሁሉ ነፃ ምርጫ ሰጥቷል ለሰዎች ሁሉ ፈቃድ ጉልበት አቅምን ሰጥቷል በተሰጣቸው ነፃ ምርጫ በተሰጣቸው አቅም ልክ ሁሉም ምን ይሆናል ይጠየቃል ይሄ ነው ፍትህ ስለ ጀማል አህመድ አይጠየቅ ከበደ ስለ ኤርሚያስ አይጠየቅ እያንዳንዱ ሰው በነፍስ ወከፍ ነው የሚጠየቀው በኔ መጥፋትም በኔ መዳንም ላይ እማላቀው ሶስተኛ ወገን ሚና ሊጫወት አይችልም ስለዚህ አሁን እንደ ክርስትናው ስብከቱ ምንድነው ትርጉሙ እኔ ሳዲቅ መሐመድ ነው ስሜ ሳዲቅ አንተ በእግዚአብሔር ፊት ኃጢያተኛ ነህ የዘላለም ሞት የዘላለም ፍርድ ይጠብቀሃል ታዲያ ይሄ ፍርድ እኮ አንተ ኃጢያት ሰርተህ አይደለም ኃጢያት ላይ ወድቀህ አይደለም የመጀመሪያው ወላጅህ አደም ባጠፋው ጥፋት ነው አሃ የተፈረደብኝ በአደም ስራ ነው ጥሩ ተስፋ ቆርጬ አዝኜ ይያለ ይሄው ሰው ምን አለኝ ግን አብሽር አይዞ አሁን ኃጢያት ተደምስሶልህ ገነት ትገባለህ ኃጢያት ተደምስሶም ገነት የገባው አንተ ንስሐ ስለገባህ አይደለም የጽድቅ መልካም ስራም ስለሰራህ አይደለም ከ2000 ዓመት በፊት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ደሙን ስላፈሰሰልህ ዋጋ ስለከፈለልህ ነው አሃ ስጠፋም በሌላ ሰው ስድንም በሌላ ሰው ስራ ነው በዚህ መሃል በኔ ህይወት ላይ ለመዳኔም ለመጥፋቴም ሚናውን የሚጫወቱት ሁለት የተለያዩ አካላት ናቸው ማለት ነው ለምንድነው የተፈጠርኩት ታዲያ አላህ ወደዚህ ምድር ሰው አድርጎ ያመጣኝ ለምንድነው ራሴ ወንጀል ሰርቼ ከህግ ወጥቼ ተከሰሳለሁ በባል ሴንስ ያረጋል ራሴን ነው ሞክሰው በዛው ተቃራኒ ራሴ በሰራሁት መልካም ስራ እንዲሁም በእምነቴ ሰበብ አላህ ቸርነት ታክሎበት ብድን
የኔው ጉዳይ ነው ብዬ ደስታ ይሰማኛል። ታላቁ ሐዲሱል ቁድሲ ላይ ካያችሁ ጌታችን አምላካችን አላህ ያ ዒባዲ ባሮቼ ሆይ ያለ ሲያናግረን የመጨረሻው 10ኛው ኃይለ ቃል ላይ ምንድነው ያለው? ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም ይላል። ዛሬ በፍርዱ ቀን የናንተኑ ስራ ነው ቆጥሬ የማስረክባችሁ አለ። ሌላው ይሰራላችሁን አላለም፣ የራሳችሁን ثم أوفيها إياه ثم أوفيكم إياها ያንኑ መልካም ስራ ምንዳውን ሞልቼ እሰጣችኋለሁ። فمن وجد خيرا ተመልከቱ ጌታችን ታዲያ መልካምን ነገር ያገኘ ሰው ሚዛኑ አልፎለት የዳነ የጀነት የሆነ ማለት ነው። فليحمد الله تعالى ጌታውን አላህን ያመስግን የሱ ቸርነት የእዝነቱ ውጤት ስለሆነ። ومن وجد غير ذلك ከዚህ ውጭ ያገኘ ለጥፋት የሆነ ሰው ሚዛኑ የቀለለበትስ ኃጢአት ያወረሰውን አደምን ይውቀስ አይደለም ያለው። فلا يلومن الا نفسه ራሱን እንጂ ሌላን እንዳይወቅስ። ስጠፋም በራሴው ነው ስድንም ሰበቡ የኔው ነው። እስልምና ሎጂክ ነው። መዳኔም ሆነ መጥፋቴ ከግል እምነቴና ስራዬ ጋር ነው እንጂ የሚገናኘው ከአዳምና ከኢየሱስ ጋር አይገናኝም። እኔ ሮቦት አይደለሁም። እነሱ በኔ መዳን ላይ ሚናቸውን የሚጫወቱት ይሄንን ነው የሚሰብኳቸው። አያችሁ። ስለዚህ አንዱ ኢየሱስ ክርስቶስ ስለ ሁሉ ኃጢአት ሞተ ምትለዋን ሎጂክ አእምሮአችን ላይ ለመክተት መጀመሪያ ምን አሉ? አንዱ አዳም ሁላችንንም ማጠፋን አሉ። የአንድ የአዳም ጥፋት የዓለም ህዝብ ጥፋት ተደርጎ ከተወሰደ የአንዱ የክርስቶስ ጽድቅ ደግሞ ለዓለም ሁሉ መዳን ይሆናል እያሉን ነው። ጳውሎስ ያስተማረው ነው። በአንዱ በአዳም ሁሉ እንደሚሞቱላ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ። እውነት ሎጂክ ነው። አንድ ሰው ላጠፋው ጥፋት ሁሉም ሰው እንዲሞት ሁሉም ኃጢአተኛ ሆኖ እንዲከሰስ በአምላክ ፊት መቆሙ ምንድነው ትርጉሙ? እኔ አደም አትብላ የተባለውን የዛፍ ፍሬ ወስዶ ሲበላ አልነበርኩ፣ አላየው፣ አልተባበርኩ፣ አልሰማው፣ አላገዝኳቸው፣ አብሬም አልበላው ምንም በማላቀው ነገር ከስንትና ስንት ሺህ ዓመታት በፊት ወይ ሳይንስ እንደሚለው ከሚሊዮን ዓመታት በፊት የነበሩ ሰዎች ባጠፉት ጥፋት ከስንትና ስንት ሺህ ወይ ሚሊዮን ዓመት በኋላ የመጣሁት እኔ የልጅ ልጃቸው ጥንት በተሰራው ኃጢአት አንተም ኃጢአት አለብህ ለዘላለም ሞት ተፈርዶብሃል አባት በሰራው ጥፋት ምንም ባልተሳተፍክበት። ይሄ ነው ጌታ እንድታመልከው ልብህ የሚወደው ባልሰራው የሚፈርድ ነው። ቸርነቱ ምኑ ላይ ነው? الرحمن الرحيم እጅግ በጣም ሩህሩህ አዛኝ ነው መባሉ ትርጉሙ ምኑ ላይ ነው? ባልሰራው ሞትን የሚፈርድ ተመልሶ ደግሞ አሁንም እንደዚሁ ጠፋለው ብለህም አትዝጋ። ራስ ባልሰራው ራስ ንስሐ ገብተ ባልተጸጸትከው ስላንተ ጽድቅን ይሰራልህ አንድ ሰው አለ በሱ ደግሞ ትድናለህ ነው። ስለዚህ ስድንም ስጠፋም በራስህ አይደለም። ስላንተ መዳን ስላንተ መጥፋት ሚናውን የሚጫወቱት ሌላ አካላት ናቸው ከተባለ አንተ የተገጠምክ መሳሪያ ነህ፣ ሚና የለህም። ከዚህ ውጭ ያለው ይሄንን ነው እንድንቀበል የሚፈልጉት ማለት ነው። ላንተ መዳን ይሄ ነው ይላሉ። ይሄ የተሳሳተ አመለካከት ነው። አንደኛው ጥያቄያችን ይሄ ነው። ግልጽ ነው አይደል? ገብቷቸዋል። ሁለተኛ እሺ እንቀበል ወዳሉት እንሂድ። እኛ ሁላችንም ኃጢአተኛ ሆነን ለሰራነው ኃጢአት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃ ነን ወይስ አይደለንም? በግልጽ ይመልሱልን። ይሄን ዋጋ ተከፍሏል። ዋጋው ተከፍሎ ከሆነ ነፃ ነን ወይ? አዎ ነፃ ናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው። የህግ ባሪያ አይደለንም። ከዚህ በኋላ ይሄን ኃጢአት አትስራ حرام ነው ይሄን ጽድቅ ስራ ጌታ አዘዋል አይመለከተኝም። ለምን አይመለከትም ይሉኛል። ምን እንዳይመጣ ኃጢአቱን ብሰራ ወይ የታዘዝኩትን እንቢ ብዬ ብተው ምን እንዳይመጣ ነገ በእግዚአብሔር ፊት ትከሰሳለህ ኃጢአተኛ ነህ ተብሎ ይፈረድብሃል ይለኛል። የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም? ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው? ሙሉ ክፍያ ነው። ለሙሉ ኃጢአትህ ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ። እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው? ትርጉሙን ማወቅ ፈልጋለሁ። ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ። ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ? አይሉትም። በቃ ሙሉ ክፍያ ተከፍሏል። የመማር መብቱ የተጠበቀ ነው። እኔ ሳዲቅ ለሙሉ ኃጢአቴ እስከሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢአት ላይ አትውደቅ መባለው ለምንድን ነው? አይ ከወደክ ትጠየቃለህ አባላለሁ። በምን ነው የምትጠየቀው? በኃጢአት። ለዚህ ኃጢአት ዋጋ አልተከፈለም? አዎ ካሉኝ የፈሰሰው ደም ታዳ ምንድነው ትርጉሙ?
ለየትኛው ነው? አይ ተከፍሏል ካሉኝ ደግሞ ነፃ ልሁና ክፍያውን ያመሰገንኩኝ ልኑር። ካልሆነ ደግሞ ወይ ክፍያው ፓርሻል ነው የተወሰነው ተከፍሎልሃል የተወሰነውን አንተ ተወጣው ይበሉኝ። አለበዛ ሰው እንዴት ነው የሚረዳው? እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢያት እኮ ሞቷል ማለት አንተ እንደፈለክ ስራ ማለት እኮ አይደለም ይላል። እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም። ለኃጢያቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢያት አለብኝ ወይ ነው አሁን የምጠይቀው። ያልተከፈለ ኃጢያት ካለ እኔ ደግሞ ልክፈላ እሱን። እሺ አይ ለሙሉ ኃጢያት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢያት ስለሌለ እንደፈለኩ በስራ ልጠየቅ አይገባም። አለበዛ ምንድነው ኮምፕሊኬትድ ነው ጉዳዩ። ግን እነሱም ዛሬም የህግ ባሪያ ናቸው። ዝሙት ይፈቀዳል ወይ? መዋሸት ይፈቀዳል ወይ? መስከር ይፈቀዳል ወይ? መስረቅ ይፈቀዳል ወይ ብትሉ በፍጹም አዋይሏችሁ። እግዚአብሔር ይጠላዋል፣ ኃጢያት ነው። ሰሪውም ንስሐ ካልገባ ይጠየቃል ይላሉ። አሃ ከጥያቄ የሚያድነው ንስሐው ነው እንዴ? አዎ ንስሐው ካዳነው ደሙ ምንድነው? አልገባንም ወይስ ሌላ ማናቀውኛ ሌላ ለሁለተኛ ኃጢያት የተከፈለ ነው? እኛ ምናቀው ኃጢያት ሲባል ከእግዚአብሔር ህግ መውጣት ሲባል ዝሙት፣ አስካሪ መጠጥ መጠጣት፣ መዋሸት፣ መስረቅ፣ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው በተጨባጭ ዓለም የሚታዩ። ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለነዚህ ኃጢያቶች ነው ወይስ አይደለም? ዛሬ ዓለም ላይ ለምናያቸው ለነሱ አይደለም ከተባለ እሺ ማን ነው የሚያድነን? አይ ከአዳም ለወረስከው ብቻ ነው እንጂ ራስ ለሰራው አይደለም። ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ሶርስ አላቀውም ሲከፈልም አላውቀውም። የሌለ ፊልም ነው የሚመስለኝ። እንደ ተጨባጭ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ? አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ይታወጅልኝ። በቃ ይሄን ነው የምፈልገው። ነፃ መሆኔን ማወቅ ፈልጋለሁ። ለምን ዋጋ ተከፍሏል። ከዛስ ፈቅጄ ማመስገን ወይ አለ ማመስገን የኔ ድርሻ ነው። ዋጋውን ለከፈለልኝ አካል ተመልሰ ኃጢያት ላይ አትውደቅ። እንዴት ነው ጭንቅላት የሚቀበለው? ምንድነው ይሄ? ሰው ነፃ ምርጫ የሌለው ሮቦት ነው ከማለት የማይተናነስ አስተሳሰብ ነው። ተግባብተናል? ስለዚህ ሁለተኛው ጥያቄ እውነት ዋጋ ከፍሏል ብላችሁ ካመናችሁ ነፃ ናችሁ ወይ? ከዚህ በኋላ በኃጢያት አትከሰሱም ወይ? ከሰራንማ እንከሰሳለን ካሉ ከክሱስ ምን ያድናቸዋል? ንስሐ ስንገባ። ስለዚህ ንስሐ ላይ ተንጠልጠሉ፣ ደሙ ላይ አትንጠልጠሉ። ተውበት አድርጓ፣ እሱ ነው የሚያድነው። ይሄ ሁለተኛ ነው። ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል? እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት? እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው? ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ? ሶስተኛው ጥያቄ ተከፍሏል። ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም? መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው? ሊነሳ ነው የመጣው። ዋጋው ትርጉም አልባ ነው። ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው። አንተ በ50 ሺህ ብር ዕዳ ተይዘ ከሳሽ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ የሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነክበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50 ሺውን እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50 ሺውን ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ይያለው አልዋልኩም? ውያለው። ትርጉም አለው። 50 ሺህ ብሬን አጥቻለሁ፣ አንተን ግን አትርፌያለሁ። ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50 ሺህ ብር ብዬ ብቀበለውስ ትርጉም አለው እንዴ? የለው። ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ። በሶስተኛው ቀን ግን ተመልሶ ተነሳ አሉኝ። አሃ መጀመሪያም እኔ ላይ የሚፈረደው የ3 ቀን ሞት ብቻ ነበር። ያንማ ኮና እኔም መክፈል ይችላል አለ ኃጢያቴ። አይ ሞተህ ነበር የምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም? ለምን ተነሳ? ክፍያው ትርጉም አልባ ነው። ባለቤት በጣም ታማለች። ኃይለኛ በሽታ ካንሰር ነው ያዛት። እሷ እንድትድን አንተ 1 ወር መሞት አለብህ ቢሉኝስ? እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም እሞታለሁ ነበር ምለው 3 ቀን ሳይሆን። ለምን ዋናው ለመነሳቴ እንደ እንቅልፍ አየዋለሁ ወሩን 200 በዛው ሞተ ትቀራለህ። ባለቤትህ ግን ትኑርልህ ብባልስ? እዚህ ጋር ነው ትልቅ ፈተና። የኔ ህይወት ይበልጣል ወይስ የሷ ህይወት? የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን ይችላልው። ትክክለኛ ውለታም ይሄ ነው። አለበዛስ በፍጹም ራሷ ትሙት ልል ይችላልው። የኔን ሞት የሞተልኝ ለኃጢያቴ ደሙን ያፈሰሰልኝ አካል ካለ
የአካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር። በሶስተኛው ቀን ከተነሳ ምንድነው ክፍያው? እስቲ የሀገር ወታደሮችን ተመልከቱ። ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት? አንድ ቀን ተመልሰን እንመጣለን አይደለም። ድል ከቀናቸው ከድል ጋራ ነው። ካልሆነስ እኛ እንሞት፣ በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው። ዋጋ ማለት ይሄ ነው፣ መክፈል። ተመልሰን እንመጣለን ብለው አይሄዱምና ማለት ነው። በሶስተኛው ቀን ተነሳ። የመጣው ሊነሳ ነው ወይስ ሞቶ ሊቀር? አይ መልሳለን ይለዋል። ምን የሞተው ለኃጢአት ሲሆን የተነሳው ደግሞ ቂያማ መኖሩንም በዛው ሊነግር ነው። ሰው ሞቶ አልቀረም፣ ሞቶ እንደሚነሳ የትንሳኤ ብስራት ሊሆን ነው ይላሉ። አሃ ከዛ በፊት አይታወቅም ነበር? ካልታወቀ አዲስ እምነት መሆን ነው በቂያማ ማመን። እኛ ግን ምናምነው ከአደም ዘመን ጀምሮ የነበረ እምነት ነው፣ ሙታን ከመቃብር ዓለም እንደሚቀሰቀሱ ማለት ነው። ይሄ ትርጉም አልባ ነው። ስለዚህ ለዚህ ጥያቄ ምንድነው የናንተ መልስ ነው? ትድናለ ብሎ ከመጣ አንተም ይሄን ጥያቄ መጠየቅ አለበት። ጥሩ እሺ፣ በእናንተ በእስልምና እንዴት ነው የሚዳነው? ክርስቶስ ለኃጢአታችን ሞቷል ብላችሁ ካላመናችሁ ምን ብላችሁ ነው መስድኑት ወደሚለው ወደ ዋናው ጥያቄ እንመጣለን። አሁን ወደ እስልምና እንምጣ። ቢስሚላህ። ወደ እስልምና ስንመጣ የመዳን ጉዳይ እንዴት ነው ከተባለ አንደኛ ሰው ሁሉ ኃጢአተኛ ነው ብለን እናምናለን። እኛ ሙስሊሞች እንዳትረሱ፣ ሰው ሁሉ ምንድነው? ኃጢአተኛ ነው። ይሄ ኃጢአት ግን የውርስ ሳይሆን የግብር ኃጢአት ነው። ከአዳም ወረስን አይደለም ብለን ምናምነው የግብር ኃጢአት፣ ህግን በመተላለፍ የአላህን ትእዛዝ በአግባቡ ባለማክበር ሁላችንም ጥፋት ላይ ወድቀናል ብለን እናምናለን። የአንዱ ከሌላው የኃጢአት ደረጃው የኃጢአቱ አይነት ቢለያይም ሰው ሁሉ ግን ስተት ላይ መውደቁ አልቀረም። ስለዚህ የአደም ዘር ሁሉ ኃጢአተኛ ነው የሚለው እምነታችን ነው። በውርስ አማካኝነት የመጣ ሳይሆን የግብር ኃጢአት፣ ህግን በመተላለፍ አድርግ የተባልነውን ነገር ማድረግ እየቻልን በቸልታ ያለፍናቸው አሉ። ይሄም ኃጢአት ነው። አታድርግ የተባልነውን ነገር መጠንቀቅ እየቻልን ሆን ብለን የተዳፈርናቸው አሉ። ይሄም ኃጢአት ነው። ስለዚህ ሰው ሁሉ ኃጢአተኛ ነው እምነታችን ነው። አንደኛ ነጥብ ግልጽ ነው። ለዚህ ነጥብ ምንድነው ማስረጃችን ከተባለ አላህ ሱረቱ ፋጢር ቁጥር 45 ላይ የተናገረው ነው። በ35ኛ ሱረቱ ፋጢር ቁጥር 45 የመጨረሻው አንቀጽ ላይ ምንድነው ያለው ጌታችን? አዑዙ ቢላሂ ሚነሽ ሸይጣን ረጂም ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ። አላህ ሰዎቹን በሰሩት ኃጢአት ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ቢሆን ኖሮ አለ። የሱ አካሄድ የሱ አሰራር እንደ ምድራዊ ህግና ስርዓት ቢሆን ኖሮ እያለ ነው። ልክ የህግ አካላቶች ከህግ ስንወጣ ስንተላለፍ ካዩን ወዲያው በቁጥጥር ስር ነው የሚያደርጉን። በ24 ሰዓት በ48 ሰዓት ፍርድ ቤት ነው የሚያቀርቡን። ፋይል ይከፈታል። ከወንጀላችን ጋር ተመጣጣኝ የሆነ ውሳኔ ይተላለፋል። እኔ ጌታችሁ አላህ እያለ ነው። አላህ በምትሰሩት ወንጀል ምክንያት በቅጣት ወዲያውኑ የሚይዛችሁ ቢሆን ኖሮ አለ። ሰሉ ዐለ ረሱል اللهم صل وسلم على سيدنا محمد። ወዲያው ልክ ኃጢአት ሲሰሩ አያለው፣ እሰማለው፣ አውቃለው፣ የፈለኩትን ማድረግ እችላለሁና ኃጢአት እንደሰራችሁ ወንጀል ቅጣትን ወዲያው ቢይዛችሁ ኖሮ ምን ይከሰት ነበር አለ? ما ترك على ظهرها من دابة የመሬት ወለል ላይ አንድ ተንቀሳቃሽን ራሱ አልተውም ነበር አለ። ሁላችሁንም አጠፋችሁ ነበር። ይሄ ማለት ሰው ሁሉ ለጥፋት የተገባው ነው። ዛሬ ጌታችን የታገሰን ዝም ያለን ቁጥራችን እየበዛ የመጣው ረህመቱን ከላይ የሚወርደው ከታችን በእጽዋት አማካኝነት የሚበቅለው ከቁጣው በፊት ትግስቱ የቀደመ ከቅጣቱ በፊት ምህረቱ የሰፋ ቸር አምላክ በመሆኑ እንጂ እኛ ብዙ መልካም ስራ ስለሰራን አይደለም። አላህ ምክንያትን ፈልጎ ሊያጠፋን ሊቀጣን ቢፈልግ ኖሮ ሁላችንንም ማጥፋት የሚችልበት በቂ ማስረጃ አለው። ለምን ቃሉ ላይ ነግሮናል፣ እውነተኛ ነው። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያው ሲሰሩ እየጠበቅኩኝ ቅጣት ማወርድ ጌታ ብሆን ኖሮ ውጤቱ ምን ይሆን ነበር አለ? የዓለም ህዝብ 500 ሚሊዮን ወይ 100 ሚሊዮን ብቻ ይሆንና ይቀር ነበር አይደለም ያለው። ማ ተረከ ዐላ ظهرها ሚን ዳባ የመሬት ወለል ላይ አውተር ፓርቱ ላይ አንድ ተንቀሳቃሽ ራሱ አይኖርም ነው ያለው። ተንቀሳቃሽ የሚባል አንድ አይኖርም። ይሄ ማለት የዓለም ህዝብ 8 ቢሊዮን ከሆነ 8 ቢሊዮን ህዝቡ ምንድነው? ጥፋተኛ ነው። ስተትን መስራቱ አይቀርም ነው።
100% ንጹህ ተብሎ ስተት ላይ ያልወደቀ ማንም የለም። ስለዚህ ይሄን አምነን መቀበል አለብን። ነገር ግን በውርስ የተቀበልነው ሳይሆን በግብር ህግን በመተላለፍ የወደቅንበት ነው። አላህ ዝምታው ትግስቱ ነው፣ ነገ እንድንመለስ ስለሚፈልግ ነው። አላህ ዝምታው ቸርነቱ ነው፣ ከቅጣቱ በፊት ምህረቱን መግለጽ የሚወድ ጌታ ስለሆነ እንጂ እስካሁን ዝም ያለን ጥቂት አጥፍተን ብዙ የምንሰራ ስለሆነ አይደለም። አላህ ሊቀጣን ከፈለገ በቂ ማስረጃ ያለው ጌታ መሆኑን አምነን መቀበል አለብን። ግልጽ ነው። ይሄ አንደኛው ነጥብ ነው፣ ኃጢአት ላይ ያለን የኛ የሙስሊሞች አቋም። ነብያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣብ ብለዋል ሲያስተምሩ። የአደም ልጆች ሁሉ ሲበዛ ተሳሳች ናቸው ያሉት፣ ያጠፋሉ ይሰራሉ ብለዋል። ስለዚህ ሰው ሁሉ ይሳሳታል፣ ያጠፋል፣ አምነን ተቀበል። ጥሩ ምን ይሁን ታዲያ መፍትሄው? ምክንያቱም ኃጢአተኛ ከሆነን ለኃጢአተኞች የተዘጋጀው ዋጋ ምንድነው ከተባለ በእስላም አስተምህሮ ጀሃነም እሳት ነው። ሞት የኃጢአት ደሞዝ አይደለም፣ ስተት ነው። ሞት በኃጢአት ምክንያት አልመጣም። ጌታ አላህ ለኃጢአተኞች ያዘጋጀው ቅጣት፣ ለኃጢአተኞች ያዘጋጀው ድግስ ጀሃነም እሳት ነው። ይሄ ሞትስ ዛሬ ምድር ላይ 60 70 80 ዓመት ወይ ከዛ በፊት በወጣትነት በህፃንነት ብዙም ሳይኖር ወይ እድሜ ጠግቦ ኑሮ የሚሞተው ሰው እስከተባለ መጀመሪያም የአላህ ፕሮግራምና እቅድ ነው። ከክርስትና አንዱ የሚለየን ይሄ ነው።